ሰው ግን እየነቃ ነው ያለው። የእግዚአብሔር ቃል የት እንዳለ እውነት የት እንዳለ እየታየ ነው። የእግዚአብሔርን ቃል የሚፈልጉ ሰዎች የእግዚአብሔር ቃል የሚገኝበትን ቦታ እየለዩ ናቸው። በእግዚአብሔር ቃል መሰረት በመናስተምረው ትምህርት ላይ ማንም ሰው ገብቶ ይሄ ያስተማራችሁት ነገር በእግዚአብሔር ቃል ውስጥ የለም የሚለን የለም። ሁሉም ከዚህ ቤት ውጪ ሆኖ ሐሜት ምናምን እንደሱ ይኖራል። እሱ እኛን አይመለከተን። እኛን የሚመለከተን በእግዚአብሔር ቃል ላይ ያስተማርነው ነገር ይሄ ነገር በእግዚአብሔር ቃል ውስጥ የለም ብሎ ሊሞግተን የሚችል አለ ወይ? የምናስተምረው ነገር ደግሞ እንደ እግዚአብሔር ቃል ከሆነ ደግሞ ነፍሳችሁን ማዳን አለባችሁ ወገኖች። ዝም ብሎ ሰሚዎች ብቻ ደግሞ መሆን የለበት። ከሰሚነት ወደ ራሳቸውን ወደ ማዳን የተሸጋገሩ ብዙዎች ወደ እነሱ መቀላቀል አለባችሁ። ዝም ብሎ አንዴ ከዛ ዝም ብሎ እየሰማችሁ ጊዜያችሁን መፍጀት የለባችሁ። ቃሉን የምታደርጉ ሆኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ዝም ብለን መስማት ብቻ አይደለም። እንደ እግዚአብሔር ቃል ነው ብለን ያመንነውን ነገር ደግሞ ወደ ማድረግ መምጣት አለብን። በጌታ በኢየሱስ ስም መጠመቅ ትክክል ነው ብላችሁ አምናችሁ ከሆነ በጌታ በኢየሱስ ስም ወደ መጠመቅ መምጣት ያስፈልጋል። አብ መንፈስ ቅዱስ አንድ አምላክ ነው፣ አንድ አካል ነው፣ ይሄ ነው ትክክለኛው ትምህርት ብላችሁ አምናችሁ ከሆነ በዛ መሰረት ላይ ወደ ውሳኔ መድረስ፣ ወደ ንስሐ መድረስ፣ ወደ ኢየሱስ ስም ጥምቀት መድረስ፣ ወደ ሌላ ደረጃ መሻገር አለብን ብዬ ነው ማምነው። በጊዜውም አለ ጊዜውም ጽና ቃሉን ስበክ ብሏል። ቃሉን ለኛ ሰጥተውናል። ተስማምተው በሚመስል ደረጃ ቃሉን ለኛ የተሰጠበት ዘመን ላይ ነው የደረስነው። እግዚአብሔር ይመስገን። እንግዲህ ይሄንን ከፍ ባለ ደረጃ የእግዚአብሔርን ቃል እየገለጠን የእግዚአብሔርን ቃል እያሰማን እንድንሄድ እግዚአብሔር ይሄንን እድል ሰጥቶናል። ኢየሱስ ክርስቶስ አንድ ጥቅስ ላንብብ እስኪ። ሐዋርያው ጳውሎስ አንድ የሚናገረው ቃል አለ። ስለ ኢየሱስ ክርስቶስ ብዙ ነገሮችን እንትን ብሎናል። ብዙ ነገሮችን አስቀምጧል እና ከዛ መካከል አንድ በጣም የሚገርመኝ ነገር ምንድነው? ትልቁ ዕውቀት ፊልጵስዩስ ምዕራፍ 3 ቁጥር 7 ላይ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ሊደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። የሚገርም ነው። ይሄ ጥቅስ ባለበት እንዴት ነው ኢየሱስ ወልድ ብቻ የሚሆነው? በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ አለ። ከሁሉ የሚበልጠው ዕውቀት ስለ ኢየሱስ ክርስቶስ ስለ ጌታችን ማወቅ ነው ይላል። ይሄ ነው። ሌሎቹ አካላትስ አሁን ከዚህ እውነት ያሉ ውጭ ያሉ ሰዎች የሚነግሩን እኮ ኢየሱስ ወልድ ብቻ ነው ካሉን ሐዋርያው ጳውሎስ ምን እያለ ነው ማለት ነው? ከሁሉ የሚበልጠው ዕውቀት ወልድን ማወቅ ነው የሚለው ማለት ነው።
አብና መንፈስ ቅዱስንስ ማወቅ ምንድነው የሚሆነው ማለት ነው? ከሁሉ የሚበልጠው ዕውቀት ኢየሱስ ክርስቶስን ማወቅ ነው ካለ ኢየሱስ ደግሞ ወልድ ብቻ ከሆነ እና አብና መንፈስ ቅዱስንስ ማወቅ ምንድነው የሚሆነው ማለት ነው? ይሄን ሊመልሱልን ይገባል። በእግዚአብሔር ቃል ላይ የምንጠይቀውን ነገር በእግዚአብሔር ቃል ላይ የምናነሳውን ጉዳይ መልስ መስጠት በማይቻልበት ደረጃ ላይ በሚደረስበት ጊዜ ዝም ብሎ ተራ የሆነ እዚህ ግባ የማይባል ወሬ በማውራት ጊዜ መፍጀት ነው አሁን የተያዘው። ሰው ግን እየነቃ ነው ያለው። የእግዚአብሔር ቃል የት እንዳለ እውነት የት እንዳለ እየታየ ነው። እግዚአብሔር ይመስገን። ሰዎች የእግዚአብሔርን ቃል የሚፈልጉ ሰዎች የእግዚአብሔር ቃል የሚገኝበትን ቦታ እየለዩ ናቸው። ስለዚህ እግዚአብሔርን በጣም እናመሰግናለን። የእግዚአብሔር ቃል ሲፈለግ በእግዚአብሔር ቃል መወያየት ስትፈልጉ ወደዚህ ሄዳችሁ ተነጋገሩ፣ እዛ ገብታችሁ ስሙ የሚባልበት ጊዜ ላይ ደርሰናል። ወሬ ስትፈልጉ ደግሞ ሌላ ቦታ ሄዱ፣ ፌዝ ስትፈልጉ ደግሞ ሌላ ቦታ ሄዱ ተብሎ የፌዝ ክፍል የት እንደሆነ የስድብ ክፍል የት እንደሆነ ሌላ ክፍል የት እንደሆነ ሰው ሁሉ ይህንን መድቦ አውቆ ጨርሷል። እግዚአብሔር ይባረክ። ልክ የእግዚአብሔር ቃል መስማት ሲፈልጉ ተጠራርተው እዚህ ነው የሚመጡት። ምክንያቱም ሌላ ቦታ ላይ የእግዚአብሔር ቃል የለም። ሌላ ቦታ ላይ የሚወራው ስለ ከሌ ልብስ፣ ስለ ከሌ ሱሪ፣ ከሌ ስለሚነዳው መኪና ምናምን እንደዚህ የባጡን የቆጡን ነው። ማስረጃ ያለው ማረጋገጫ ያለው በመጽሐፍ ቅዱስ በእግዚአብሔር ቃል ላይ የምንነጋገረው እውነት ነው። ምክንያቱም በእግዚአብሔር ቃል ላይ የምንነጋገረው እውነት ከመጽሐፍ ይጠቀሳል። እግዚአብሔር ይመስገን። ምን ይላል ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ጳውሎስ በዘመኑ ከነበሩ ሰዎች ጋር በሚገናኝበት ጊዜ ምን ያደርግ ነበረ ነው የሚለው። ሐዋርያት ሥራ ምዕራፍ 17 ቁጥር 2 ላይ ጳውሎስም እንደ ልማዱ ወደ እነርሱ ገባ፣ 3 ሰንበትም ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር ይላል። ከመጽሐፍት እየጠቀሰ ይነጋገር ነበር። ይሄ ነው ውይይት ማለት። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ቃል ምን ይላል ወደሚል ደረጃ ላይ መተናል። ይሄ ከፍታ በጣም ትልቅ ከፍታ ነው። እግዚአብሔር ይመስገን። በዚህ መሰረት ላይ ያለውን ይሄን እውነት በእግዚአብሔር ቃል መሞገት በጭራሽ አይቻልም። የእግዚአብሔር ቃል ጠቅሶ እዚህ ቦታ ላይ የተናገራችሁት ነገር በእግዚአብሔር ቃል ውስጥ የለም ብሎ ሊሞግተን የሚችል ማንም የለም። በምንም መልኩ በእግዚአብሔር ቃል ላይ መሰረት ተደርጎ በእግዚአብሔር ቃል መሰረት በመናስተምረው ትምህርት ላይ ማንም ሰው ገብቶ ይሄ ያስተማራችሁት ነገር በእግዚአብሔር ቃል ውስጥ የለም የሚለን የለም። ሁሉም ከዚህ ቤት ውጪ ሆኖ ሐሜት ምናምን እንደሱ ይኖራል። ዝም ብሎ ሐሜት ተረት ምናምን ይኖራል። እግዚአብሔር ይመስገን። እሱ እኛን አይመለከተን። እኛን የሚመለከተን በእግዚአብሔር ቃል ላይ ያስተማርነው ነገር ይሄ ነገር በእግዚአብሔር ቃል ውስጥ የለም ብሎ ሊሞግተን የሚችል አለ ወይ? እግዚአብሔር ይባረክ። የምናስተምረው ነገር ደግሞ እንደ እግዚአብሔር ቃል ከሆነ ደግሞ ነፍሳችሁን ማዳን አለባችሁ ወገኖች። ዝም ብለን የሆነ ዝም ብሎ ሰሚዎች ብቻ ደግሞ መሆን የለብንም። ብዙዎች ከዛ ከሰሚነት ወደ ራሳቸውን ወደ ማዳን የተሸጋገሩ ብዙዎች አሉ። ወደ እነሱ መቀላቀል አለባችሁ።
ዝም ብሎ አንዴ ከዛ ዝም ብሎ እየሰማችሁ ጊዜያችሁን መፍጀት የለባችሁም። ለእናንተ አንድ ምለው ነገር አለኝ። እዚህ ያዕቆብ መጽሐፍ ላይ ምዕራፍ 1 ቁጥር 22 ላይ ማለት ነው። ዝም ብላችሁ እዚህም እዛም ዝም ብላችሁ እየሰማችሁ የምትኖሩ ወገኖቼ ያዕቆብ ምዕራፍ 1 ቁጥር 22 ላይ ይላል ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ወደ ማድረግ ደግሞ መለወጥ አለበት። ዝም ብለን መስማት ብቻ አይደለም። እንደ እግዚአብሔር ቃል ነው ብለን ያመንነውን ነገር ደግሞ ወደ ማድረግ መምጣት አለብን። እግዚአብሔር ይመስገን። በጌታ በኢየሱስ ስም መጠመቅ ትክክል ነው ብላችሁ አምናችሁ ከሆነ በጌታ በኢየሱስ ስም ወደ መጠመቅ መምጣት ያስፈልጋል። ንስሐ መግባት ትክክል ነው ብላችሁ አምናችሁ ከሆነ ንስሐ ወደ መግባት መምጣት ያስፈልጋል። የአንድ አብ መንፈስ ቅዱስ አንድ አምላክ ነው፣ አንድ አካል ነው፣ ይሄ ነው ትክክለኛው ትምህርት ብላችሁ አምናችሁ ከሆነ በዛ መሰረት ላይ ወደ ውሳኔ መድረስ፣ ወደ ንስሐ መድረስ፣ ወደ ኢየሱስ ስም ጥምቀት መድረስ፣ ወደ እነኚህን ወደ መሳሰሉ ወደ ሌላ ደረጃ መሻገር አለብን ብዬ ነው ማምነው። እግዚአብሔር ይባረክ። እና ያንን እየወሰኑ ያሉ ሰዎች አሉ። በዛ ደስ ይለናል። ሌሎቻችሁ ደግሞ ብዙ የምትሰሙን ሰዎች አለች። ጥያቄ ካላችሁ ጥያቄያችሁን አቅርቡ። እንደሱ ነው መሆን ያለበት። ሰሚዎች ብቻ ደግሞ መሆን የለብንም። ብዙዎች ከዛ ከሰሚነት ወደ ራሳቸውን ወደ ማዳን የተሸጋገሩ ብዙዎች አሉ። ወደ እነሱ መቀላቀል አለባችሁ። ዝም ብሎ አንዴ ከዛ ዝም ብሎ እየሰማችሁ ጊዜያችሁን መፍጀት የለባችሁ። ወደ ማድረግ ደግሞ መለወጥ አለበት። ዝም ብለን መስማት ብቻ አይደለም። እንደ እግዚአብሔር ቃል ነው ብለን ያመንነውን ነገር ደግሞ ወደ ማድረግ መምጣት አለብን። እግዚአብሔር ይመስገን። በጌታ በኢየሱስ ስም መጠመቅ ትክክል ነው ብላችሁ አምናችሁ ከሆነ በጌታ በኢየሱስ ስም ወደ መጠመቅ መምጣት ያስፈልጋል። ንስሐ መግባት ትክክል ነው ብላችሁ አምናችሁ ከሆነ ንስሐ ወደ መግባት መምጣት ያስፈልጋል። የአንድ አብ መንፈስ ቅዱስ አንድ አምላክ ነው፣ አንድ አካል ነው፣ ይሄ ነው ትክክለኛው ትምህርት ብላችሁ አምናችሁ ከሆነ በዛ መሰረት ላይ ወደ ውሳኔ መድረስ፣ ወደ ንስሐ መድረስ፣ ወደ ኢየሱስ ስም ጥምቀት መድረስ፣ ወደ እነኚህን ወደ መሳሰሉ ወደ ሌላ ደረጃ መሻገር አለብን ብዬ ነው ማምነው። እግዚአብሔር ይባረክ። እና ያንን እየወሰኑ ያሉ ሰዎች አሉ። በዛ ደስ ይለናል። ሌሎቻችሁ ደግሞ ብዙ የምትሰሙን ሰዎች አለች። ጥያቄ ካላችሁ ጥያቄያችሁን አቅርቡ። እንደሱ ነው መሆን ያለበት።